ንግቡ ምንድነው አይወለት እኔ ምንም አልፈልግም ከርሶ ጥያቄ ጠይቆታል እንዲመልሱልኝ ብቻ ነው የምፈልገው አቶ በላይነህ በምን ይጣፋችብን ወዴ ነው የምትጠፋው ልጄ አንዴ ተረጋጋ ልጅ አይደለም ጓደኛዋ ነኝ አላልኩም እንዴ አዎ ተረጋጋ ቁጭ በል አይ ላስረዳው ልጄ እኔ ጠፋችሁ ደብድበህ ገደልከኝ እኮ ደብድበህ ገደልከኝ አይደክምህም እንዴ እናት የለህም አንተ ልጅ እህት የለህም እንደናንተ አይነት እናትና እህት እኔ አይኖረኝም መቼም ማለት ነው እየጠጣው ካለው በቦታ ይዘው የሚመጡ ምንድነው ከኔ ምንድን ፈልጉት ይኸውልህ እነሱ ያሰቡት ነገር አለ ምንድነው ያሰቡት ይሄ ወንጀል አንተ ላይ ከተላከከ ቢያንስ ከአንድ ዓመት እስከ 2 ዓመት እስራት ይጠብቃል እናንተ እስር ቤት በምትሆንበት ጊዜ እነሱ ያሰቡትን ወንጀል ይሰራሉ ማለት ነው አንዳንዴ አልፎ ያው ልጄ በእምነት ትወደኛለች ትደውልልኛለች ይሄ ነው ያለው ልጅ በቃ እና በጣም የኔ ህይወት በጣም ከናኦድስ ጋር ያሉት ግንኙነት ዞር ብሎ ማያየኝም እሱ እንደውም ደውሎልኝ ማያውቅ ከስንት አንዴ ነው በእምነትን እንኳን ማገኘው ሌሊቱን ሙሉ አትሰኛ ስሰራ ነው የምታድረው አንድ ደግሞ ኮምፒውተሯ ላይ ማለት ነው ባላውም ደግሞ መጥፎ ሰው አይደለም ስለዚህ መጀመሪያ ያወሸሽ ነበር ማለት ነው አዎ ምክንያቱም ልጇን ጥላ እስር ቤት እንድትገባ አልፈልግም በቃ ነገሮች በመሃል ያው በትዳር መሃል አንዳንድ ነገሮች ይኖራሉ አይደል ያው በቃ ተፋታን ያው እሷም ወደ አሜሪካ ሄደች እኔም የማረባ ሰው ሆንኩ በቃ ያው ተለያየን በቃ እናታቸውም ያው አሜሪካ ከሆነች በኋላ እኔም ያው በቃ ትዳር የሌለው ሰው ታውቃለህ አይደለ በቃ ያው በየመጠጥ ቤቱ መደበቅ ሆነ አረ በቃ አምላክ ነው ትልቅ ሰው የተከበርኩ ሰው ነው ተወው እኔ መደበቂያ የመጠጥ ቤት ሆነ በቃ ጥሩ አባት አይደለሁም በቃ አላስምን ያላሳደገ አባት ምን ልጆቼን ወዳለው ምን ታረጋዋለህ የትዳር መፍረስ ነው እኮ በቃ ይሁላ ያንን ወንጀል ባጋለጥ እኔው ላይ ነው ምክንያቱም እኔ ጋር ነው እየመጣች የምትሰራው ስለዚህ ይሄንን ነገር ከማጋለጥ ለማማ ብቻ አስቤም ሳይሆን ለራሴም አስቤ ዝም አልኩኝ ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦች እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ ዛሬም በሌላ ቪዲዮ በድጋሚ ተመልሻለሁ ያው ከዚህ በፊት በነበረው ቪዲዮአችን እንግዲህ እንደለቀቅንላችሁ የምታስታውሱት እንግዲህ አዲሱ የተባለ አንድ ግለሰብ እንግዲህ እዚህኛ ያለንበት ድረስ መጥቶ ስለያንዳንዱ ነገር መረጃ ሲሰጠን ነበር የነበረው ውድ ቤተሰቦች ያላሰብነው ነገር ነው የተፈጠረው ማለት እኛ እየሄድን ያለንበት መንገድ እንግዲህ የተጠና የተሰላ እንግዲህ እንደነበረ ከዛም በመቀጠል እንግዲህ እነዚህ ሰዎች የያንዳንዱ ነገር እቅድ አውጥተው ፕላን ነድፈው እንግዲህ እየሰሩ እንደነበረ የሚያሳውቅ ነው ወርቁ እንግዲህ አሁን ያለበት እንደማይታወቅና ያም ወርቅ እንግዲህ እኔ እሱን ወርቁ ለመፈለግ እንግዲህ በመሄድበት ሰዓት የተለያዩ እርምጃዎችን በማደርግበት ሰዓት እንግዲህ ከኔ ጀርባ እኔ ቤት ውስጥ ተቀምጦ ለዚህ ነገር ሁሉ ተጠያቂ ከመጀመሪያው ማቀደውት እንደነበረው የዚህ ነገር ሁሉ ተጠያቂ አድርገው በተለይም ደግሞ እጅ ከፍንጅ እኔ ቤት ውስጥ እንዲገኝ ካደረጉ በኋላ እንግዲህ እኔን እስር ቤት ለማስወርወር ነበር እቅዳቸው ግን ደግሞ ውድ ቤተሰቦች በመሃል ባለመግባባት እንግዲህ አዳነ እንዲሁም ደግሞ ሃናን አንድ ላይ በመሆን ይሄንን አዲሱ የተባለን ግለሰብ እንግዲህ ከድተውት በዚህ መሃል እንግዲህ ከድተውት እሱም ተበሳጭቶ ራሱን ችግር ውስጥ እንደሚከት ያወቀ እንግዲህ ነው መጥቶ ሁሉንም ነገር የተናዘዘው ማለት ነው ውድ ቤተሰቦች አሁን የተለያዩ ስራዎችን በመስራት ላይ ነው የምንገኘው የኛ ባልደረቦችም እንግዲህ ከዚህ በፊት በነበረው ቪዲዮ እንግዲህ እንደነገርኳችሁ በእምነት እንደጠፋችና እሷን በመፈለግ የተለያዩ ስራዎች ላይ ተጠምደው እንደሚገኙ ነው ማለት ነው ውድ ቤተሰቦች እንግዲህ አሁን እየሰራን ካለንባቸው ነገሮች መካከል አንፃር እንግዲህ በእምነትን በተለያየ መልኩ ነው እንግዲህ ለመፈለግ እየሞከርን ያለ ነው ውድ ቤተሰቦች እንደሚታወቀው በእምነት ብዙ ጊዜ የምታወራልኝ የነበረው ለኔም ማለት ነው ያው የቀርበ ጓደኛዋ እንደመሆኑ ይመጣል ስለ እናቷ ነው አብዛኛውን ጊዜ የኖረችው እንግዲህ ከእናቷና ከወንድሟ ጋር ነበረ በዚህም ጊዜ እንግዲህ ስለ አባቷ አንዳንድ ጥያቄዎች ተጠይቃት ነበር ስጠይቃትም እንግዲህ ስሜታዊ ስለምትሆንብኝም እንግዲህ ብዙ ጊዜ አላነሳባት ግን ደግሞ እንደነገረችኝ ከሆነ ስለ አባቷ ሲነሳባት ማውራት እንደማትፈልግም ጭምር ነው ያው ከእናቷ ጋር ብቻ ያደገችበት ዋነኛው ምክንያት ምንድነው እናቷና አባቷ እንደተፋቱ ነው እንግዲህ የነገረችኝ ማለት ነው ውድ ቤተሰቦች ከዛም በመነሳት እንግዲህ እሷ ከጠፋች በኋላ ነገሮችን በተለያየ አቅጣጫ መመልከት መመርመር ስላለብን ማለት ነው ውድ ቤተሰቦች በእምነትን እንግዲህ
ለማፈላለግ በመነሳበት ሰዓት ላይ ይሄ አለ ወይ ደግሞ የለም የሚባለውን አባት እንግዲህ ለመፈለግ ነው ከአባሎቼ ጋር ሆነን የተነሳ ነው ማለት ነው። ወደ ቤተሰቦች የበእምነት እናት በተደጋጋሚ እየደወለች ነው እሷን ማግኘት ስላልቻለች ማለት ነው። ያው ይገባናል ረጅም ጊዜ እንደዚህ አይነት ነገር ተፈጥሮባትም ስለማያውቅም ጨምር ነው እኛን ለማናገር እንግዲህ እየደወለች የምትገኘው። እሷ ከሀገር ውጪ አሜሪካ እንደምትገኝ እንግዲህ የሚታወስ ነው፣ ሁላችሁም ታውቃላችሁ እንደነገርናችሁ። ግን ደግሞ ውድ ቤተሰቦች የበእምነት አባት የት እንዳለ ምንም የምናውቀው ታሪክ አልነበረም። እኔም ያው እንደነገርኳችሁ እሷን ላለማስጨነቅ በሚለው ምንም ነገር አንስቼባትም አላቅም፣ ብዙም አላነሳባትም ነበረ። ግን ደግሞ አሁን ላይ ስለዚህ ነገር በጣም የምናስብበት ሰዓቱ ደርሷልና ነገሮችን ጥርትና ክሊር አድርገን ማለፍ ስላለብን ከአባቷ ጋር የተገናኘ ኬዝ የሚኖር ከሆነ እንግዲህ በማሰብ አባሎቼ የተለያዩ የማፈላለግ ስራዎችን ሲሰሩ እንደነበረ ነው የምናውቀው ማለት ነው። ወደ ቤተሰቦች እንግዲህ የኛ አባሎች ካደረጓቸው ስራዎች መካከል የበእምነትን አባት እንግዲህ ማፈላለግ፣ ለምን እንደተፋቱ ከባለቤቱ ጋር እንግዲህ ከነ በእምነት እናት ጋር እንግዲህ ለምን እንደተፋቱም ሁኔታዎችን እያጣሩ ነበር የቆዩት። እንግዲህ ወደ ቤተሰቦች የበእምነትም አባት እንግዲህ ከባለቤታቸው ጋር ከተለያዩ በኋላ አቶ በላይነህ ማለት ነው ለነ በእምነት ጥሩ አባት እንዳልሆኑ ከዛም በፊት እንግዲህ እንዳልነበሩም ነው እንግዲህ የነበረን እና ያለንን መረጃ እንግዲህ የሚያሳየው። ስለዚህ እሳቸውን ለማግኘት የተለያዩ ውጣ ወረዶችን ስናደርግ ቆይተናል። እንግዲህ በስተመጨረሻም እንግዲህ አግኝተናቸው ወደዚህ ይዘናቸው እየመጣን ነው። ስለ ሁኔታው በስነ ስርዓት አልነገርናቸውም፣ ምን እንደተፈጠረ አላወቁም። ግን አንድ ቦታ የኛ አባሎች እንግዲህ ሲያፈላልጉ ስለሳቸው ነገሮችን ሲያጣሩ እንግዲህ እሳቸውን ሲያፈላልጉ አንድ አረቄ ቤት እንግዲህ እንዳገኟቸው ነው የሚያሳየን መረጃ ያለንን መረጃ የሚያሳየው። እንግዲህ ወደ ቤተሰቦች ወደዚህ ይዟቸው እየመጡ ነው። ከውጪ ይዣቸው እመጣለሁኝ። ከዛ ያለውን ነገር እንግዲህ ውስጥ ገብተን ስለ ሁሉም ነገር በግልጽ የምንነጋገር ይሆናል። እስከዛው አብራችሁን ቆዩ። ንጉ ምንድነው? እኔ ምንም አልፈልግም ከርሶ ጥያቄ ጠይቆታል እንዲመልሱልኝ ብቻ ነው የምፈልገው። አቶ በላይነህ ምን ከኔ ምንድን ፈልገው እኮ አንዳንድ ጥያቄዎችን ውስጥ ላይ ገብተን እንነጋገር። ከዛ በኋላ ስላሉት ነገሮች በግልጽ እና ምንድነው? እኔ ከደህና ቦታ እኮ ነው እየጠጣው ካለውበት ቦታ ይዘው የሚመጡ ምንድነው? ከኔ ምንድን ፈልጉት? እኔ ከርሶ ምንም ሌላ ነገር አልፈልግም። ግን ደግሞ አንድ ማወቅ ያለበት ጉዳይ ስላለ ስለተፈጠረ ነው እንግዲህ ወደዚህ ይዤዎት የመጣሁትና እባክዎትን አይበሳጩ። ወደ ነበሩበት ቦታ መመለስ ካለቦት ይመለሳሉ። ግን ደግሞ ከዛ በፊት በቀድሚያ እኔ ማናገሩትና እርሶ ማናገር የምፈልገው ነገር ስላለ ነው ወደዚህ ይዤዎት የመጣሁት። እባክዎትን ይተባበሩኝ። በሰላም ወደ ውስጥ ገብተን እናውራ። እኔ ተወኝ፣ አታውቅኝ፣ አላውቅኝ። ምንድነው? እኔ አሁን ካንተ ጋር የምሄደው ታውቀኛለህ እንዴ? እኔ አውቆታለሁ። እኔ ደህና እየተዝናናው ካለበት ቦታ ነው እንትን። አዎ ይገባኛል። ግን ደግሞ አንዳንድ ጥያቄዎች መጠየቅ ስላለብን ታውቀኛለህ። ይኸውልዎት እባክዎትን ወደ ውስጥ ገብተን እናውራ። ምንድነው የምታወራኝ? እኔ አልሄድም እኮ ወደ ውስጥ ገብተን እናውራ። በቃ አምላክ ነኝ፣ ትልቅ ሰው የተከበርኩ ሰው ነኝ። ተወው እኮ ውስጥ ገብተን እናውራ። ስለምን ጉዳይ ነው የምታወራኝ? ይኸውልዎት ግዴታ ማወቅ ያለቦት መስማት ያለቦት ነገር ስላለም ጭምር ነው እዚህ ድረስ ይዤዎት የመጣሁት። የኛ ሰዎች እንዲያመጡት ያደረኩት እዚህ ድረስ አንድ ትልቅ ነገር አለ። ይኸውልዎት ምንም ያስፈራ ነገር የለም። ውስጥ ገብተን እንነጋገር ነው እያልኩት ያለሁት። ስላለው ነገር በስነ ስርዓት እንነጋገር፣ ውስጥ እንግባና ማለት ነው። ሌላ ምንም የሚያስፈራ ነገር የለውም። ኧረ ተው ልጄ ተው። ወደ ቤተሰቦች እንግዲህ ወደ ውስጥ ገብተን አንዳንድ ነገሮችን ለመነጋገር ከአቶ በላይነህ ጋር እንግዲህ ተቀምጠናል። አቶ በላይነህ በመጀመሪያ ያው ይገባኛል ስለ ሁኔታው ምንም ግልጽ ሳይደረግ ነው ወደዚህ ይዘውት የመጡት የኛ ሰዎች እና በመጀመሪያ በዛ ነገር ይቅርታ ልጠይቅዎት እፈልጋለሁ። ግን ደግሞ ምንድነው ከኔ አሁን ምንድነው ነው ካሜራው ሰውስ ምንድነው? እነዚህ ምንድን ናቸው? ያሉት እነዚህ ሰዎች አንተስ ማን ነህ? ቆይ እኔ ዳንኤል ጋዜጠኛ መርማሪ ጋዜጠኛ ዳንኤል እባላለሁኝ። ግን አንዳንድ ነገሮችን ማወቅ ያለበትም ነገር ስላለ በዛውም ደግሞ ልጠይቅዎት። በምን ጉዳይ ነው? እኔ ታውቀኛለህ እንዴ? አዋክመው እኮ ነው ይዘውኝ የመጡት። አውቃለሁ፣ ይገባኛል። ለሱም በጣም ይቅርታ አላለሁኝ። ግን ደግሞ በግድ እዚህ ቦታ ላይ መገኘት ስላለበት ነው። አንድ ለእርሱ የምነግረው ነገር አለ ማለት። ስለዚህ ምንድነው የምትነግረኝ? እሺ ልነግሮት ነው። ምንድነው? ስለዚህ ሁኔታ ስነግሮት ምናልባት ሊደናገጡ ይችላሉ። ግን ደግሞ ያለውን ነገር በስነ ስርዓት እንደ ትልልቅ ሰዎች አውርተን መግባባት ስላለብን በዛ ላይ መፍትሄ ላይ መድረስ። ምንድነው የምናወራው? ስለምን ጉዳይ? ይኸውልዎት ነገሩ ስለ በእምነት ነው። ስለ በእምነት እንድናወራ። በእምነት የእርሶ ልጅ ማለት ነው። የኔ ልጅ? በእምነት የእርሶ ልጅ እና ምንድን ነህ አንተ? እሷስ ምን ሆነች? እኔ የበእምነት የቅርብ ጓደኛ ነኝ። ጓደኛ የምን ማለት ኖርማል ጓደኛ ምንም የለንም፣ ፍቅረኛ ምናምን አይደለንም። ግን ደግሞ የፍሬንድ ብትሉት ምናምን ጓደኛ ነን። እኔ እና እሷ ኖርማል ጓደኛ ማቾች ነን።
ብዙ ጊዜ ሆናል ምናልባት ይወቁኝ አላቅም ግን ደግሞ እኔ ስለ እርሶ አንዳንድ ጊዜ ታወራልኛለች ለዛም ነው አሁን ላይ እርሶ ለማናገር የመጣሁት ሰሞኑን ያው የተፈጠረ የሆነ ችግር አለ ምናልባት ሰምተው ይሆን ይመስለኛል ወይ በእምነት ደህና አይደለችም ይኸውልዎት ምን መሰሉት ያለውን ነገር አንዴ እንዳስረዳሁት እድል ይስጡኝ ምንድነው ሰሞኑን የነ በእምነት ቤት ተዘርፎ ነበር በእምነት ቤቱ የነ በእምኒ ቤት ተዘርፎ ነበር እና በዚህ ጉዳይ ላይ የተለያዩ መረጃና ማስረጃዎችን እያሰባሰብኩኝ ነበርና እና ቤቱ ሙሉ ነው ተዘረፈ ሙሉ ቤቷ ተዘርፎ ነበር የነ በእምኒ ቤት ማለት ነው በእምኒም ናኦድም በሌሉበት ሰዓት ተዘርፎ ነበር ቤቱ እና ይሄንን ጉዳይ ደግሞ እኔ ስራዬም ስለሆነ እነ መርማሪ ጋዜጠኛነቴ እንዲሁም ደግሞ እንደቀርቡ ጓደኛነቴ እንግዲህ ነገሩን ለማጣራት በጣም እየሞከርኩኝ ነበረ ግን በመሃል ሳላስበው አንድ ነገር ተፈጠረ ማለት ምን ተፈጠረ እንዴት እንደሆነ አላቀም በእምኒ ጠፋችብን ወዴ ነው የምትጠፋው ልጅ ልጅ አይደለም ጓደኛዋ ነኝ አላውቅም እንዴ ተረጋጉ ቁጭ በል አይ ላስረዳው ልጅ እኔ ጠፋችሁ እኔ ማለት ካንተ ራስ አሮችም ልጅ ነገር ያለው አንዴ ቁጭ በል እሺ ቁጭ እናወራለን እሺ አንዴ ግን ልጅ የት እንዳለች እንድታወጣልኝ ይኸውልህ እኔ እኮ እሱንም ለማጣራት ስለፈለኩኝም ጭምር ነው አሁን እርሶን እዚህ ቦታ ላይ ያመጣሁት ማለት ምናልባት የሚያውቁት ነገር ካለ ከሷ መጥፋት ጋር በተያያዘ እኔ ምን ማውቀው ነው ያው ገና እየነገርከኝ አይደል እንዴ ልጅን ካለችበት እንድታመጣ ጓደኛዋን እያልከ አጠብቅም እንዴ ልጅ ጓደኛዋን እያልከኝ አይደል እንዴ ልክ ነው እኮ ግን ደግሞ በዚህ ሰሞን እኔና በእምኒ ጥሩ ሁኔታ ላይ አይደለም ያለ ነው በምን ምክንያት በዚህ በቤቷ ዝርፊያ ምክንያት እኔና በእምኒ ጥሩ ሁኔታ ላይ አይደለም ያለ ነው እና የት እንዳለች እንኳን እንዴት አታውቅም እኔ እስከሆነ ሰዓት ድረስ አቅ ነበረ ግን ደግሞ ይሄን ነገር ለመስራት በጣም የተለያዩ ጣውረዶችን እያለፍኩኝ ነበረ በዚህ ሰሞን ማለት ነው ግን ሳላስበው ድንገት ነው መጥፋቷን ራሱ ያወቅኩት ወይ ልጄ ወይ በእምነት ወይኔ ልጄ ወይኔ በእምነት እሺ ናኦድስ ናኦድ ሲዘረፍ ሴት ነበር እሱስ እኔ እሱን አላቅም ግን ደግሞ ናኦድ በቦታው አልነበረም ቤቱ ሲዘረፍ በቦታው አልነበረም ግን ደግሞ ናኦድ አሁን ከኛ ጋር ነው ያለው የሱ ነገር አያሳስብም ግን በእምኒ ጠፍታለች እሱ ነገር ነው አሁን እኔም እርሱን ራሱ ፈልጌ እንዳገኙት ያደረገ እኔ በስነ ስርዓት እንደሚኖሩ ነው ማውቀው ከወንድሟ ጋር ነበር የምትኖረው ግን ቤቷ ከተዘረፈ በኋላ አንዳንድ ነገሮችን እያጣራሁኝ ነበር የነበረውና እኔ ምናልባት እንኳን እርሱ ሰሞኑን ስለ ዝርፊያው ነው ከዝርፊያው ጋር በተገናኘ አካባቢው ላይ ምናልባት ያየ ሰው ካለ ስራዬም ከዚህ ነገር ጋር የተገናኘ ስለሆነ ማለት ነው ያየ ሰው የሰማ ሰው ካለ ነገሩ እንዴት ነው ማለት ስላልገባኝም ጭምር ነው ይሄን ነገር የሷ መጥፋት ምንም ሊዋጣልኝ አልቻለም ከመሬት ተነስታ መጥፋቷ በጣም ጥያቄ ስለሆነብኝም ጭምር ነው እርሱን አፈላልጌ የጠፋቸው ከተዘረፈ በኋላ ነው ከተዘረፈ በኋላ በቅርብ ቀን ውስጥ ነው ያለፈውን 3 ቀን እንደዚህ ቢሆን ነው 3 ቀን ወይ 2 ቀን እንደዛ ቢሆን ነው ከጠፋች ራሱ ማለት ነው ከሷ ምንም መረጃ አልሰማንም አለች ብለን ያሰብንበት ቦታ በሙሉ ሄድን ግን ደግሞ ምንም ያገኘነው መረጃም ሰላም እና ታራው መፍትሄው ምንድነው ጋዜጠኛ ነኝ ያልካ አይደለ ነው ግን ደግሞ ምናልባት ወደ እርሱ መታ ከሆነ ስለሷ የሰሙት ነገር ካለ አላቅም በጣም ግራ ገባኝ እኔ ምንም የሰማሁት ነገር የለም ይሄው ገና አሁን አንተ እየነገርከኝ አይደል እኔ እኮ አሁን ደህና ከምዝናናበት ቦታ እኮ ነው ይዘኝ የመጣኸው እኔም ያለው ነገር በጣም ግራ ስለገባኝ ነው ምናልባት እርሶን አግኝታ አዋርተውት ከሆነ ወይኔ ልጆቼ ወይ አላሳደግኳቸው በስነ ስርዓት በቃ ወይኔ ያው እንዲሁ መጠጥ መደበቂያ ሆነ ወይ ትዳር መፍረስ ይሄ ነው መጨረሻው አሁን ልጆቼ እኔ ነው ማገኛቸው የት ነው ማገኛት እሷስ ወይኔ ልጆቼ አይሉት መጀመሪያ ተረጋጉና መፍትሄውን ብንፈልገው ይሻላል ማለት አይ ልጆቼን በትኜ ወይ በስነ ስርዓት አላሳደግኩ ወይኔ መጠጥ መደበቂያ ሆነ እና አሁን ምን ላርግሽ አሁን ምንድነው መፍትሄው ምንድነው እኔም እሱን ነው ለማለት የፈለኩት እና ምንም መረጃ አላገኘንም እስካሁን የት እንዳለች ሳታውቅም ምንም የማውቀው ነገር የለም ምናልባት ወደ እርሱም ጋር የመጣው ወይኔ ልጆች የሚያውቁት ነገር ካለ ምናልባት በቅርቡ ስለሷ ሰምተውም ከሆነ ከሷ ጋር ይገናኛሉ አንዳንድ ቀን ነው የምንደዋወለው ግን እኔ አሁን እንደዚህ ሆነ የምትነግረኝ ነገር ሁሉ አሁን ለኔ ለጆሮዬ አዲስ ሆኗል ወይኔ የተፈጠረውን ነገር ሲንገሩኝ ማለት ቤተሰባችሁ ላይ እርሱ ለምን አብረዋቸው እንዳልሆኑ ማለት ያው የበእምነት ሀገር እንደሆኑ ብነግርህ ምን ዋጋ አለው የበፊት ታሪክ ነው በቃ እናትየው አሜሪካን ያለችው በቃ ልጆቼን ተወኔ ምንም አላሰደኩም ተወኔ የማረባ ሰው ነኝ ተወኝ እስቲ ማለት ለዚህ ነገር መፈጠሩ ምክንያት ምንድነው ማለት በቃ ያው የትዳር መፍረስ ነው እስቲ ያለውን ነገር ይነግሩኝ ለምን ምን እነግርሃለሁ እባክህ ተው ምን ያለፈ ታሪክ የቶ ቤተሰቦቼ ተው በቃ
ያው ከልጆቼ እናት ጋር አብረን እንኖር ነበር። ያው በጥሩ በወቅቱ ማለት ነው። እሺ በቃ ነገሮች በመሃል ያው በትዳር መሃል አንዳንድ ነገሮች ይኖራሉ አይደል? ያው በቃ ተፋታን። ያው እሷም ወደ አሜሪካ ሄደች፣ እኔም የማረባ ሰው ሆንኩ። በቃ ያው ተለያየን። በቃ እናታቸውም ያው አሜሪካ ከሆነች በኋላ እኔም ያው በቃ ትዳር የሌለው ሰው ታውቃለህ አይደለ? በቃ ያው በየመጠጥ ቤቱ መደበቅ ሆነ። ልጆቼ ራሱ ዞር ብያላቸው ምን ነው በቃ ብነግርህ ነገር ይሄ ነው። በቃ ምን አንዳንዴ አልፎ ያው ልጄ በእምነት ትወደኛለች፣ ትደውልልኛለች። ይሄ ነው ያለው ልጅ በቃ እና በጣም የኔ ህይወት በጣም ከናኦድ ጋር ያሉት ግንኙነት ኧረ ዞር ብሎ ማያየኝም። እሱ እንደውም ደውሎልኝ ማያውቅ ከስንት አንዴ ነው በእምነትን እንኳን ማገኛት። በቃ የት ነው ያው ማይረባባት ታውቃለህ። ያው መጠጥ ውስጥ ተደብቄ ቀረው። በቃ የትዳር መፍረስ በቃ ይሄ ነው። የኔ ህይወት በቃ ምን ወይ የኔ በላይነ ነገር እስቲ በቅርቡ ቆይ ከናኦድ ጋር ተገናኝተው ያውቃሉ ወይስ እንዴት ነው ነገሩ? ጭራሽ አግኝተው ታያውቁም? ናኦድ ረጅም ጊዜ ሆነኝ ካየሁት፣ ረጅም ጊዜ ሆነኝ። በቃ በእምነት ነች በቃ የምትደውልልኝ ልጄ በጣም ያው እኔ ነኝ በቃ ማረባ ሰው ሆነ። በቃ የማረባ አባት ታውቃለህ ልጄ በቃ የማረባ አባት ሆነ። በቃ እንደው ምኑ ነገር አለው ምኑን አንስቼ ምኑ ነገር አለው። ብዙ ነው ታሪኩ። የትዳር መፍረስ ብዙ ጣጣ አለው። እኔ እንደዚህ ነገር ውስጥ ገብቼ መፍረድ አልፈልግም። ምንም አውቀው ታሪክ የለም። ግን ደግሞ ምናልባት በእምነት አሁን ላይ እኔ እንጃ እንዴት እንደሆነ በጣም ግራ ስለገባኝም ጭምር ነው ወደ እርሱ ራሱ። እኔ እኮ የምትነግረኝ ነገር ሁላ ለእኔ አሁን አዲስ ነው የነበረው። ስለ ቤቱ መዘረፍ ማውቀው ነገር፣ ስለ እሷ መጥፋት ማውቀው ነገር የለም። ሁለቱንም በቃ አሁን ቆየ ነው። ዞር ብለውም አይተዋቸው አያውቁም ማለት ነው አይደል? የመጠጥ ነገር በቃ በመጠጥ ተደብቄ ያለው እያልኩ በቃ ብሎ አዳሬ ወደዛ ነው። በቃ አንድ ዞር ብዬ አይቻቸዋለሁ። ማረባ አባት ነኝ በቃ ምን እነግርሃለሁ። ምን በቃ እስቲ የሁለት ዓለም ሰዎች ሆነናል። በቃ ከልጆቼ ጋር በቃ እሺ ጥሩ። እንደዛ ከሆነ ጥሩ። አሁን ማለት እኔ በእምነትን በመፈለግ ላይ ስላለሁኝ በዚህ ሁኔታ ላይ እንዲያግዙኝም ስለምፈልግም ጭምር ምናልባት የሚያውቁት ነገር ካለ ቢነግሩኝ፣ ከበእምነት ጋር ሊገናኙ ይችላሉ ብሎ የሚያስቧቸው ሰዎች ማለት በበፊት አብረዋቸው በሚኖሩበት ጊዜ ላይ ስለ እናንተ ስለ ቤተሰባችሁ ሀብት ንብረት የሚያውቅ ሰው ካለ ማለት እርሶና ባለቤቶት አንድ ላይ በነበሩበት ሰዓት ወይ ደግሞ ከተፋቱ በኋላ ስለ ሀብት ንብረቶቻችሁ የሚያውቅ ሰው ካለ ነገሮቹን እንዴት እንደሄዱ ልጄ ምንድን ነው የምታወራው? እኔ ምንም የማውቀው ነገር የለም። በቃ እየነገርኩህ እኔ ማለት ከዚህ ነገር መዘረፍ ጋር ከቤታቸው እኔ እንደውም ልጠይቅ እንጂ በአካባቢዋ ያለ ሰው ምናምን የምታውቀው አንተ የለም? የት እንደሄደች አታውቅም? አሁን እየፈለግክ ነው አይደለ? አሁን ራሱ ጊዜ የለም እሷን ለመፈለግ። አዎ ግዴታ ግን እርሶ ማናገር እንዳለብኝ ስለተሰማኝም ጭምር በቃ እኔ ጋር ያለው እውነት ይሄ ነው። በቃ ይሄ ነው በቃ እንዳነገርኩ ነው። አሁን ራሱ ያመጣኝ ያው ኬት አምጥተኝ እንዳመጣኝ ያው እንዳመጡኝ ታውቃለህ አይደል? እኔ መደበቂያ የመጠጥ ቤት ሆነ። በቃ ምን ጥሩ አባት አይደለሁም። በቃ ምን ያላሳደገ አባት ምን ግን ልጆቼን እወዳለሁ። ምን ታደርገዋለህ? የትዳር መፍረስ ነው እኮ በቃ ይኸውልህ። እና ልቁንስ ጊዜ የለም ራሱ አሁን ቶሎ ያለችበት የምታውቀው ቦታም ካለ ፈላልጋ እንደ ጋዜጠኝነት ያለውን ነገር እንትን በል ችግር የለውም። ግን እርሱ አሁን እዚህ ከኔ ጋር ቆይተው ያሉትን ነገሮች አብረን ነገሮችን እኔም የምጠይቀው ጥያቄ ስለሚኖር በጊዜ ሂደት አሁን ላይ በጣም ስሜታዊ እንደሆኑ እያየሁኝ ስለሆነ ነው ማስጨነቅ ያልፈለኩትና አብረው የሆነው ከተረጋጉ በኋላ በድጋሚ ተመልሰን የምናወራ ይሆናል። አቶ በላይነህ ስለ በእምነት ጉዳይ ነው። የበእምነት መጥፋት እኔ በጣም አሳስቦኛል። ነገሮች ከእጅ ቁጥጥር እየወጡ እንዳሉ እየተሰማኝ ስለሆነ ግዴታ መጀመሪያ በስነ ስርዓት ማሰብ ስላለብኝም ጭምር ነው። አሁን እዚህ ጋር ቀረጻችንን እናቋርጥና እርሱም አንዴ ተረጋጉ፣ እኔም በድጋሚ ተመልሼ የማወራውት ነገር ይኖራል ማለት ነው። ተረጋጋሁት። ምን የልጅ መጣ አይዞህ ተረጋጉና ያለውን ነገር እስቲ እንትን እንላለን። ውድ ቤተሰቦች እንግዲህ እንዳያችሁት ነው አቶ በላይነህ ስለ በእምነት ምንም የሚያውቁት ነገር እንደሌለ አይተናል። ግን ደግሞ እኛም ፍለጋችንን አናቋረጥም። እኔ እዚህ ተቀምጬ ከሳቸው ጋር በማወራበት ሰዓት እንግዲህ የእኛ ባልደረቦች የተለያዩ ስራዎችን እንግዲህ ከካሜራ ጀርባ እየሰሩ እንደሆነ ነው የሚገኙ። ያው እንግዲህ ውድ ቤተሰቦች ሁሌም እንደምታደርጉት እንግዲህ የበእምነት መገኘት ላይ በምንሰራው ስራ እንግዲህ እንዲቀናን መልካም ምኞታችሁን፣ ሀሳብ አስተያየቶቻችሁን እንግዲህ ኮሜንት ላይ እየጻፋችሁ አስቀምጡልን እላለሁ። እንግዲህ በሌላ በድጋሚ እስከምመለስ ድረስ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ካፍታ ቆይታ በኋላ ተመልሻለሁ። እንግዲህ ከአቶ በላይነህ ማለትም ከበእምነት አባት ጋር እንግዲህ የነበረኝን ቆይታ አይታችኋል። ያው እንግዲህ ውድ ቤተሰቦች እዚህ ስራ ላይ እንደመቆየታችን መጠን እንግዲህ አንዳንድ ነገሮችን እንግዲህ ምንድነው ደመነፍሳችንን ማመን ባለብን መልኩ ነው እንግዲህ ስራዎችን የምንሰራው። እኔ ብዙ ጊዜ ተናግሬው ያለው ውድ ቤተሰቦች ደመነፍሴ ያላመነበትን ነገር እንግዲህ ማላደርግ አይነት ሰው ነኝ።
ጥሩ መስሎ ካልተሰማኝ እንግዲህ አንድ ነገር ከዛ ነገር ወደ መቆጣብ ነው የምሄደው። አሁንም የተፈጠረው ነገር ይሄ ነው። እንግዲህ ውድ ቤተሰቦች ምንድነው እኚህን ሰውዬ አቶ በላይነህ የተባሉትን ሰውዬ እንግዲህ ጭራሽ ላምናቸው ራሱ አልቻልኩኝም። ማለት እንደዚህ ስል ያስገርማል፣ ግን ደግሞ ሁኔታዎች እኛ ከጠበቅናቸው መልክ እንግዲህ ሌላ አይነት መልክ ይዘው ልናገኛቸው የምንችልበትም አይነት አጋጣሚ ሊኖር ስለሚችል ምንም እዚህ ጋር መደምደም ያለብን ነገር ስለሌለም ጭምር ነው እኚህን ሰውዬ እኛው ጋር አቆይተን እንግዲህ ያሉትን ነገሮች የምናይ የሚሆነው ማለት ነው። ከዚህ በመቀጠል እንግዲህ ውድ ቤተሰቦች የማደርገው ነገር ምንድነው ያው በባለፈው ቪዲዮ እንግዲህ እንዳየነው ከሆነ አዲሱ የተባለ ሰውዬ መጥቶ እንግዲህ ስለ ሙሉ ፕላኑ እንግዲህ የነገረን ነገር አለ። ምንድነው በስተመጨረሻ ዳኒ እጅ ከፍንጅ ተይዞ ዘብጥያ እንዲወረወር ነበረ ሐሳባቸው የነበረው። ግን ደግሞ ወደ ቤተሰቦች ከዛ እዛ ያንን ነገር ለማድረግ አሁን ላይ ትክክለኛ ፕላን እና እቅዳቸው ላይ እንዳሉ ነው የነገረኝ። ይህንንም ሲነግረኝ ደግሞ ቀጥታ እኔ የማስበው ነገር ምንድነው ወደ ቤተሰቦች ይሄ ወርቅ አሁን ያለበትን ቦታ አውቀናል በስነ ስርዓት ማን ጋር ነው? እቺ ሄለን የተባለች እንግዲህ የሃናን ጓደኛ ጋር ነው ማለት ነው የሚገኘው። ስለዚህ ሄለን የተባለችዋ ሴት ውድ ቤተሰቦች እንግዲህ በየሳምንቱ ለዛውም በሳምንት 2 ቀን ያለ ማቋረጥ እንግዲህ ሃናንን እቤቷ እያስገባች እያሳደረች እንግዲህ የምታስወጣት ያለ ምክንያት እንደማይሆን ነው ሁሉም ነገር የሚያመላክተን ማለት ነው። የሆነ የምታውቀው ነገር ሊኖር እንደሚችል ነው አሁን ላይ ውስጤም እየነገረኝ ያለው ማለት ነው። ስለዚህ ሄለንን ከመጋዘን እናመጣና እንግዲህ ያለውን ነገር በስነ ስርዓት ቁጭ ብላ እንድትነግረን እናውጣጣታለን ማለት ነው። እውነቷን ነው የምናወራው ውድ ቤተሰቦች፣ ጊዜ ማቃጠል አንፈልግም። ያሉትን ነገሮች በስነ ስርዓት ማወቅና መገንዘብ ይጠበቅብናል። ምክንያቱም እነዚህ ሰዎች ስራቸውን በሚገባ ተደራጅተው ነው እየሰሩ ያሉት። ስለዚህ ሁሉንም ነገር እንግዲህ መልክ በማስያዝና እነሱ ባሰቡት መንገድ ሳይሆን እነሱ ካሰቡት እነሱ እየተራመዱት ካሉት አንድ እርምጃ እኛ 2 እና 3 እርምጃ ቀደም ብለን መራመድ ያለብን መስሎ ስለተሰማኝ ነገሮችን በጥንቃቄ የምናደርግ ይሆናል። አሁን ሄለንን ከመጋዘን እናመጣትና እንግዲህ ያለውን ነገር አብረን ውስጥ ላይ ቁጭ ብለን እንነጋገራለን። አብራችሁን ቆዩ። ወደ ቤተሰቦች እንግዲህ በመግቢያ ላይ እንደተናገርኩት እንግዲህ ከሄለን ጋር በድጋሚ ተገናኝተናል። ግን ያው እንደነገርኳችሁ ለእናንተ እዚህ ቦታ ላይ የተገናኘ ነው እናንተ ከምታደርጉት አንቺም ከነገርሽኝ ነገር በተጨማሪ ሳይሆን በተቃራኒ ማለት ይሻላል። በተቃራኒ ነገሩን እኔ በስነ ስርዓት ደርሼበታለሁ። ሰሚኛለሽ? ስለ እያንዳንዱ ነገር አውቄያለሁ። ስለ እቅዳችሁ በሙሉ ተቃራኒው ሆነ ትክክለኛው ሆነ እኔ ምንም ማቀው ነገር የለም። አስጨርሽኝ እየሰማሽኝ ነው አይደለ? የምታውቂውን ነገር ንገሪኝ ብዬሽ ግን ደግሞ ሙሉ ለሙሉ ውሸት እንደሆነ የነገርሽኝ ነገር እኔም የተሰማኝ በዛ ላይም ደግሞ ያወቅኩት ነገር ማለት ነው። ምን የልጅነት ጓደኛዬ መሆኑን ነው ያላመንከኝ? ቆይ እሱ ችግር የለውም። መጀመሪያም እኮ አላቃትም ብለሽ ነበር አይደለም እንዴ? እኔ እስከ መጨረሻው ነገሩን ሁሉ በስነ ስርዓት እንድትነግሪኝ ነው የምፈልገው። ከመጀመሪያ እስከ መጨረሻው ምን እንዳቀዳችሁ ከዚህ በላይ ምንድነው የምነግርህ? ከዚህ በላይ እንድትነግሪኝ የምፈልገውማ የመጨረሻ አቀዳችሁ ምንድነው? እሺ እኔን ለማሳሰር ነበር አይደለ? ነገር ወርቁን አንቺ ነሽ ወስደሽ የምታስቀምጪው ንገሪኝ። እኔ ቤት አንቺ ነሽ ወርቁን ወስደሽ የምታስቀምጪው። ለምንድነው አንተ ቤት ወስጄ ማስቀምጠው? እሱ ያለችኝ እኮ ይቀመጥ አንቺ ጋር ነው። አረ አንቺ ጋር ይቀመጥ። ለምን ከዚህ በፊት እንደነገርሽኝ እንግዲህ ወርቁን ከባሏ እና ከልጇ ጋር ሴትዮ እውነቱን ተናገር እያልኩሽ ነው። ይኸውልሽ የመጨረሻ ድል ነው እየሰጠሁሽ ያለሁት። ይኸውልሽ ራስሽን የማይሆን ነገር ውስጥ ነው እየከተትሽ ያለሽው አውቀሽ የሚሆን ሳታቂ። ይኸውልሽ ምንም ላታቂ የምትሽበት ምክንያት የለም። ለምን እቺ ሴት አንቺ ቤት በሳምንቱ 2 ቀን በየሳምንቱ ትመጣለች አይደለም? ንገሪኝ። መታ ታዲያ ምን ባሏ ስለሚደበድባት ነው? ፊቷ ስለሚበልዝ ነግሬሃለሁ። እኔ ማቀውን ሁሉ በትክክል ነገርኩ። ከማቀው ሌላ ምንድነው ልነግርህ የምችለው? ስለዚህ ከዚህ በላይ አናወራም ማለት ነው እኔና አንቺ። ይኸውልህ ሃናን የልጅነት ጓደኛዬ ናት። እሺ ቀጥይ። አንተ ብትሆን የልጅነት ጓደኛህ ቤት ሲመጣ አትምጣ አልፈልግህም ትለዋለህ? እለዋለሁ። ወንጀል ይዞብኝ የሚመጣ ከሆነ እለዋለሁ። እኔ ደግሞ እንደዛ አይነት ስብዕና የለኝማ። ኧረ እባክሽ የለሽም። ጥሩ ችግር የለውም። እንደዛ ከሌለሽ አንቺን የዚህ ነገር ዋነኛ ወንጀለኛ አድርጌ እስር ቤት መረጃዎችና ማስረጃዎችን ማለት ነው አንቺ ላይ አጠናክሬ ለህግ አካላት ለፖሊሶች አሳልፌ ስሰጥና እስር ቤት ሸቢ ስትበዘብሺ ማለት ነው እያንዳንዱ ነገር ይገባሻል። እሱን ከሆነ የምትፈልጊው ማለት ነው። ተግባባን? እውነቱን ንገሪኝ። እኮ ትናገሪያለሽ አትናገሪም? ንገሪኝ። ይኸውልሽ መደበቅ ምንም ያመጣው ለውጥ የለም እያልኩሽ ነው።
ንገሪ ለምን ረማታው እባክህ ልቀቀኝ ደብድበህ ገደልከኝ እኮ ደብድበህ ገደልከኝ አይደክምህም እንዴ እናት የለህም አንተ ልጅ እህት የለህም እንደናንተ አይነት እናትና እህት እኔ አይኖረኝም መቼም ማለት ነው ሰሚኛለሽ አይደለ ስለኔ እናትና እህት አንቺና መሰሎችሽ የምታወሩት ነገር እኔ ምን አደረኩኝ ምን አጠፋሁኝ እውነቱን ካልተናገርሽ አንቺንም ከነሃናን ለይቻ ላይሽም ሰሚኛለሽ አይደለ ከሃናን ላይ ሙሉ ወንጀሉን ጠቅልዬ አንቺ ላይ ወላላ አስቀምጠው ይችላል እየሰማሽ ነው ግን እውነቱን አትምጪ ማለት ነበረብኝ ስለዚህ አሁንም በዚሁ መልኩ ነው የምትቀጥይው ማለት ነው አይደለም ንገሪኝ ይኸውልሽ ራስሽን የምታደኝበት እድል እየሰጣውሽ ነው ያለሁት ወርቁን አንቺ ነሽ ወይ እኔ ቤት ለማስቀመጥ የታቀድሽው ሰው በጭራሽ ማን ነው ታዲያ በጭራሽ ለምንድን ነው አንተ ቤት ምንድነው ቀዳችሁ ንገሪ ምንድነው ቀዳቸው እሺ ስለ ሃናን ንገሪኝ እያልኩሽ ነው በቃ ከዚህ ውጪ ምንም አልፈልግም ስለ ሃናን ንገሪኝ እንደነገርኩ ሃናን የልጅነት ጓደኛዬ ናት ሲቀጥልም ከልጅነት እስካሁን ድረስ አልተለያየንም እሺ በቃ ቤቴ ትመጣለች ቤቴ ስትመጣ አትምጪ አልላትም ከዛም በተጨማሪ እልሽ ባሏ ስለሚደበድባት ነው እንዳትኝ እየነገርኩ ነው በቃ ባሏ ስለሚደበድባት ነው እንድትኝ አልፈልግም እየነገርኩ ነው የኔ ወንድም ተረጋግተህ ስማ እውነቱን ንገሪኝ እሺ ትመጣለች እንደዛ ነበር የምትለኝ እስከ ቅርብ ጊዜ በቃ እኔም ደግሞ እሺ ነይ እዳሪ ችግር የለም አንቺ እህቴ ነሽ ጓደኛዬም ነሽ እላታለሁ ነገር ግን ከጊዜ በኋላ የተወሰነ ነገሮችን ማወቅ ጀመርኩኝ ነገር ግን እነዛ ነገሮች ወንጀል ናቸው ብዬ አላሰብኩም ነበር ማለት በቃ አልገባኝም በግልጽ አውሪልኝ በስነ ስርዓት አውሪልኝ በቃ ማለት ትመጣለች ላፕቶፕ እና ኮምፒውተር ይዛ ነው የምትመጣው እዛ ላይ ነው ብዙ ነገሮች የምታደርገው የምትሰራው የመንግስት መስሪያ ቤት ነበር እሺ በፊት ላይ ማለት ነው አዎ እኔ እስከማውቀው የመንግስት መስሪያ ቤት ነው እና ያው በተከታታይ ቀናቶቹ እንዳንተ አንድ አይነት ቀናቶች ሲሆኑብኝ የምትሰራውም ነገር ሲበዛብኝ ጥርጣሬ ውስጥ ያደረ ነገር ግን ምንም እስከዛን ጊዜ ምንም የማውቀው ነገር አልነበረም ያው ሴት ነኝ ነገሮችን አስተውላለሁ ብዙ ነገር አያለሁ ከዛም በተደጋጋሚ ለረጅም ጊዜ ጠየቅኳትኝ ነገር ግን ምንም ምላሽ ልትሰጠኝ ፈቃደኛ አልነበረችም ምን ብለሽ ነው ስለምንድን ነው የጠየቅሻት የምትሰሪው እንደነገርኩ ከልጅነታችንም ብዙ ነገራችን አብሮ ነው እንተዋወቃለን እና የምትሰሪበት እንደዚህ አይነት ድርጅት ነው ቀን ነው ስራ ይበዛብሻል ወይስ ምንድነው ለምንድነው በተመሳሳይ ሰዓት የምትሰሪው ብዬ ነበር የጠየቅኳት ግን ደግሞ ምንድነው የኔ ጥያቄ ሁሌም በተመሳሳይ ሰዓት ነው የምትመጣው እና ለምን እኔ ለሆነ ጉዳይ እንኳን በፈልጋት አትመጣም እና ማለት ቆይ እንደዚህ ያልሽኛለሽው ስለዚህ ሁሌ እሷ ቋሚ ሁለት ቀናቶችን መድባ ነው የምትመጣው ማለት ነው ከዚህ ውጪ ቢያምሽም የሆነ ችግር ቢደርስብሽም አትመጣልሽም ማለት ነው እና እሺ እኔ ያንንም ነገር ስጠይቃት እኔ ስራ ይበዛብኛል በተጨማሪም የልጅ እናት ነኝ አንቺ በጠራሽኝ ሰዓት ልመጣ አልችልም ነው በጣም ፈትኛታለሁ እንድትመጣ ማለት ነው ግን እኔ በጠራዋት ሰዓትም አትመጣም እሷ በምትመጣበት ሰዓትም አትቀርም እሺ ከዛ ያ ነገር ጥርጣሬ ሲፈጥርብኝ ምናምን በደንብ መከታተል ጀመርኩኝ ነገር ግን ከምታስባት በላይ ጠንቃቃ ሴት ናት ከዛ ያው እኔም ሴት ነኝ ብዙ ነገሮችን መጠራጠር ጀመርኩኝ ያው የሆነ ቀን ማለት መጠራጠር ጀመርኩኝ እስቲ ምን የሚያጠራጥር አንደኛ ቀኑ ሁሌም ተመሳሳይ ሆነብኝ እሺ ሲቀጥል ፓርት ታይም 2 ቀን እሰራለሁ ነው የምትለው ለሊቱ ሙሉ አትሰኛ ስሰራ ነው የምታድረው አንድ ደግሞ ኮምፒውተሯ ላይ ማለት ነው እሺ ባላውም ደግሞ መጥፎ ሰው አይደለም ስለዚህ መጀመሪያ ያወሸሽ ነበር ማለት ነው አዎ ምክንያቱም ልጇን ጥላ እስር ቤት እንድትገባ አልፈልግም ቢያንስ ልጅ አላት እሺ ቀጥይ እና ያ ነገር ደግሞ በጣም አሳሰበኝ እሱ ባልየው ምንም የሚያውቀው ነገር የለም ማለት አንቺ ቤት መምጣቷን ነው የማያውቀው ወይስ ምንድነው ቤት እንደምትመጣ ያውቃል ነገር ግን ያው እኔ ብቸኛ ነኝ እና እኔ ጋር በቃ ቢያንስ 2 ቀን በሚለው እሱም ደግሞ ለማሳመን የሚከብድ አይነት ሰው አይደለም እና ያንን አሳምናው ነው ስለዚህ ጥሩነቱን ተጠቅማችሁበት ነው ማን ነው ተጠቅማበት ነው ማለት ነው ተጠቅማበት ነው እሺ እና እኔም አልፎ ያዋለው በጣም ማለት ሰው ሁሉ ሴት ሁሉ ለታገባው የምትመኘው አይነት ወንድ ነው
እና አንድም ሌላኛው ሁለተኛ ምክንያት ደግሞ ያጠራጠረኛ ነው ለምን ቤት ውስጥ ሆና አትሰራም። በበፊት ቀናቶች ስጠይቃት ልጇን ትታ ነው የምትመጣው። በጣም ልጅቷ ስለምታስቸግራት ምናምን በቃ እዛ ላይ ፎከስ ማድረግ እንዳስቸገራት ነው እየነገረችኝ የነበረው። ደግሞ ሀናን ለኔ እህቴ ናት፣ ጓደኛዬ ብቻ አይደለችም። ከልጅነታችን ጀምሮ ነው አብረን ያደግነው። በቃ ለኔ ሁሉ ነገሬ ናት። እንዴት ነው ልተዋት የምችለው? ሴትዮ እያልሽ ያለሽው እኮ ወንጀል የሰራች ያለችን ሴትዮ ዝም ብዬ አስቀምጣለሁ ነው። አዎ እኔ የወንጀለኛ ተባባሪ ሆነሽ ትከሰሻለሽ እኮ አይደለም እንዴ? ያወቅኩት በቅርብ ነው። ካወቅኩም በኋላ ግን ምንም ላደርግ አልችልም። ምክንያቱም እንዳልኩ አብሮ አደጌ ናት። ሲቀጥል ደግሞ የተለያዩ ነገሮች ካሉ ነገሮችን ለማጣራት ጊዜ ያስፈልገኝ ነበረ። ምንም ማደርገው ነገር ግራ ገብቶኝ ነበረ። አሳልፌ ልሰጣት አልቻልኩም። ለምንድን ነው አሳልፈሽ ልሰጫት ማለት? የልጅ እናት ናት። እሺ ለልጁ አሰብኩኝ። እሺ በቃ እኔ ጋር እንኳን 2 ቀን በምታድርበት ሰዓት በጣም ነው በቃ ለአባትየው የምታስቸግረው። እሺ ምን ማድረግ እችላለሁ? በቃ አሳልፌ ልሰጣት አልቻልኩም። ምን ማድረግ እችላለሁ? እኔ እንዳልኩም ደግሞ ያንን ወንጀል ባጋለጥ እኔው ላይ ነው። ምክንያቱም እኔ ጋር ነው እየመጣች የምትሰራው። ስለዚህ ይሄንን ነገር ከማጋለጥ ለማማ ብቻ አስቤም ሳይሆን ለራሴም አስቤ ዝም አልኩኝ። ስለዚህ ወንጀለኛ እየተባበርሽ ነው ማለት ነው። እንደዛ ነው። ወድጄ ፈቅጄ አይደለም። እሷም ማለት እህትነቷም አለ። በቃ ሲቀጥል ደግሞ እኔ ቤት ነው እየመጣች ይሄንን ነገር የምታደርገው። መጀመሪያ አማክራኝ አናግራኝ ቢሆን ኖሮ በፍጹም ይሄንን ነገር ለፈቅድላት ፈቃደኛ አልሆንም ነበረ። ነገር ግን እኔ በጥረቴ ነው መሀል ላይ ያወቅኩት። እሺ ችግር የለውም። እንዴትም አድርገሽ ወቂ አትወቂ እዚህ ወንጀል ውስጥ ኑሪበት አትኑሪበት እኔን የሚመለከተኝ ነገር የለም። እሱን ገና የምናረጋግጠው ነገር ነው የሚሆነው። ግን ደግሞ አንድ በጣም ማወቅ የምፈልገው ነገር አለ። ለምንድን ነው ይሄንን ሁሉ ነገር ማድረግ ያስፈለገው? ለምንድን ነው በመጀመሪያ እኔን አስጠረጠራቸው? ያው ስትሰራ መቼም ታውቂያለሽ፣ ትሰሚያለሽ፣ ስልክ ብዙ ታወራለች ብለሽኛል አይደለም? አዎ ስልክ በጣም ታወራለች፣ በጣም ግን እንድሰማት አትፈልግም። ስለዚህ ይሄንን ሁሉ ነገር እያየሽ ዝም ልትይ ወይ ደግሞ ስለነገሩ ላታውቂ ትችያለሽ አለ። መጀመሪያ አካባቢ እኔ ምንም ስንትን ስለማለት ዝም ብዬ ነው በቃ ከስራም ስለሚደክመኝ እተኛለሁ። መጠራጠር ስጀምር ግን እንደተኛ ሰው ሆኜ ለመስማት ሞክር ነበር። ግን በጣም በሹክሹክታ ነው የምታወራው። ስለዚህ አሁን ደግሞ መስማት የምፈልገው ነገር በዋናነት ለምንድን ነው ሁሉ ነገር ያስፈልገው? ለምንድን ነው እኔ ላይ ይሄንን ሁሉ ነገር ማድረግ ያስፈልገው? ይኸውልሽ ምንም አላውቅም እንድትይኝ አልፈልግም። እዚህ ድረስ ደርሰናል። የመጨረሻውን ስቴፕሽን ሂጂና መወሰን ያለብንን ነገር እንወስን እያልኩሽ ነው። ምክንያታቸው አንተ ነህ እኮ። ከኔ ጋር ምንድነው የሚያገናኘው? ምን እንደሚያገናኛቸውን ባላቅም ግን አንተ የሆነ በቃ አይደል ገለል ማለትን ፈልገውታል። አንተ ገለል የምትለው ደግሞ እስር ቤት ስትሆን ብቻ ነው። ስለዚህ ለ1 ዓመት ለ2 ዓመት መታሰር አለበት ብለው ነው የሚያስቡት። ካለበለዚያ በፍጹም ገለል ልትልላቸው አትችልም። እንዴት ማለት አልገባኝም። በቃ ያንተን ሰላማዊ ኑሮ አልፈለጉትም። እስር ቤት እንድትሆንና አርፈህ ቁጭ እንድትል ነው የፈለጉት። ቆይ ከኔ ጋር ምንድነው የሚያገናኘው? የኔ ሰላማዊ ኑሮ ለምንድነው የሚበጠብጣቸው? አልነኳቸውም እኮ አይደለም እንዴ? አዎ እንደነገርኩህ ነው። እኔ የሃናን ጓደኛ ነኝ። ትክክለኛ ምክንያታቸውን በሹክሹክታ ስታወራ ነው የሰማሁት እንጂ እርግጠኛ ሆኜ አልነግርህም። በሹክሹክታ የሰማሁትን ንገረኝ ካልሽ ግን እነግርሃለሁ እኮ። አውሪ እያልኩሽ እኮ ነው። ጊዜ የለኝም፣ ትሰሚኛለሽ? ጊዜ የለኝም። አውሪ። ይኸውልህ እነሱ ያሰቡት ነገር አለ። ምንድን ነው ያሰቡት ነገር? ይሄ ወንጀል አንተ ላይ ከተላከከ ቢያንስ ከ1 ዓመት እስከ 2 ዓመት እስራት ይጠብቅሃል። እናንተ እስር ቤት በምትሆንበት ጊዜ እነሱ ያሰቡትን ወንጀል ይሰራሉ ማለት ነው። ቆይ አልገባኝም። ምን እያልሽ? እስኪ አንዴ በስነ ስርዓት አስረጂ። አንተ እስር ቤት ትገባለህ። ይሄ ወንጀል እንትን ካለብህ ምን እያልሽ? ወንጀሉ አንተ ላይ እንዲላከክ ተፈልጓል። ስለዚህ አንተ ላይ ተላከከ ማለት እስር ቤት ትገባለህ። ምክንያቱም አንተ እዚህ እያለህ እነሱ መስራት የፈለጉትን ነገር መስራት አይችሉም። ልታሰራቸው አትችልም። እኔ የማውቀው ይሄንን ነው። ስለዚህ አንተ እስር ቤት ትገባለህ። እስር ቤት በምትገባው ሰዓት እነሱ የሚፈልጉትን የሚሰሩትን ስራ ይሰራሉ ማለት ነው። ስለዚህ እኔን እስር ቤት ውስጥ ካስገቡ በኋላ እነሱ እቅዳቸውን ከዛ በኋላ ነው የሚሰሩት ማለት ነው። ኦኬ። ስለዚህ ይሄ ሁሉ ነገር የተቀነባበረው እኔን ለ1 ዓመት ወይ ደግሞ ለ2 ዓመት ያክል
ከሁሉም ነገር ለማገድ ማለት ነው። እኔን እስር ቤት በተጨበረበረ ነገር አስገብተው እኔን ለማሳሰር እንደዛ ነው ማለት ነው። ዳኒ ወንጀለኛ ይሆናል። ዳኒ በሰረቀው ወርቅ ምክንያት እሱ እስር ቤት ለ1 ዓመት ወይ ለ2 ዓመት ይበሰብሳል። ከዛ በኋላ እሱ እስር ቤት ሆኖ ሲማቀቅ እነሱ ደግሞ ፕላናቸውን በስነ ስርዓት ያሳኩታል ማለት ነው። እንደዛ ነው እያልሽኛለሽ? እኔ ስታወራ በሹክሹክታ የሰማሁት ይሄንን ነው። ልነግርህ ከምችለውም ይሄንን ነው። ከዚህ የተለየ ነገር ስታወራም አልሰማሁም። ይሄንን የሰማሁት። ጥሩ፣ ችግር የለውም። እንደዛ ከሆነ ጥሩ። ወደ ቤተሰቦች እንግዲህ እየሰማችሁት ነው ያለውን ነገር እንደሰማችሁት ነው። ለኔም ይሄ ነገር በጣም ገርሞኛል። ምን አይነት ስራ ቢሆን ነው እኔን 1 ዓመት ወይ ደግሞ 2 ዓመት 1 ዓመት በቂያቸው ነው እያለች የነበረው? ምን አይነት ስራ ቢሆን ወይ ደግሞ ምን አይነት እቅድ አስበው እንደሆነ እኔ በጣም ነው ግራ የገባኝ። ነገሩን እኔ እንጃ ይሄ ነው ብዬ ራሱ ለማስረዳት ምንም አቅም ላይ እንዳለሁኝ አይደለም እየተሰማኛለሁ። ስለዚህ ውድ ቤተሰቦች ይህን ነገር አላበቃም። እያንዳንዱን ገና ፈነቃቅለን እውነታውን እስከ መጨረሻው እናገኛለን። ፕላናቸው እኔን ለማሳሰር የፈለገው ዋነኛው ሰው ማን እንደሆነ ሁሉንም ነገር እንግዲህ መመርመሬን እቀጥላለሁ። እስከዛው ግን ያሉትን ነገሮች የተከታተልኩኝ የማሳውቃቸው ይሆናል። እስከዛው አብራችሁን ቆዩ።